ስለ ክሮኒክ ሬናል ፌለር ወይም ደግሞ ይሄ ኢንድ ስቴጅ ሬናል ዲዚዝ ስለሚባለው ስለ ዲያሊሲስ እና ኪድኒ ትራንስፕላንት ስለ እነዚህ ደግሞ ዛሬ የምናይ ይሆናል ማለት ነው። ለቻናል አዲስ የሆናችሁ ሰብስክራይብ በማድረግ እንዲሁም ደግሞ ቪዲዮን ላይክ በማድረግ ጀምሩ። ዘንድ ወደ ክላሳችን እንቀጥላለን። ክሮኒክ ሬናል ፌለር ሲባል ከዚህ በፊት በነበረው ባለፈው ቪዲዮ ስለ አኪዩት አይተናል አይደል? አኪዩት ሬናል ፌለር እንግዲህ በአጭር ኦንሴት በታይም ዱሬሽን ነው አይደል? በአጭር ጊዜ ሀፕን የሚያደርግ እንዲሁም ደግሞ ቶሎ ትሪቴብል ኮዝ ከሆነና ቶሎ ከታከመ ሪቨርስ አድርጎ መስተካከል የሚችል ነው አኪዩት ሬናል ፌለር። ነገር ግን አንደኛ አኪዩት ሬናል ፌለሩ መመለስ ሳይችል ሲቀርና በዛው ኪድኒ ፌል አድርጋ ስትቀር እንዲሁም ሎንግ ታይም ሲጨርስና የማይመለስበት ደረጃ ላይ ሲደርስ ደግሞ ክሮኒክ ሬናል ፌለር እንላለን ማለት ነው። ኢት ኢዝ ኤ ፕሮግሬሲቭ ኢሪቨርሲብል ነው። ኢሪቨርሲብል ኪድኒ ዲዚዝ በቃ አንዴ ኩላሊት ከተጎዳች ተመልሶ ማገገም የማይችልበት ደረጃ ላይ ኩላሊት ስትደርስ ዛት ኢዝ ኮልድ ክሮኒክ ሬናል ፌለር ወይም ደግሞ ኢንድ ስቴጅ ሬናል ዲዚዝ እንለዋለን ማለት ነው። በቃ ኩላሊት ፌል አድርጋለች፣ መመለስ አችልም። ሰውየው ወይ በዲያላይሲስ ነው የሚቀጥለው ወይም ደግሞ ኩላሊት መቀየር አለባት ማለት ነው። በዚህ ጊዜ ምንድነው እንግዲህ ኤ ፕሮግሬሲቭ ኢሪቨርሲብል ዲተሪዮሬሽን ኦፍ ሬናል ፋንክሽን፣ ኢሪቨርሲብል ባክ ማድረግ የማይቻል ማለት ነው። which ends fatally in uremia። እንግዲህ በአኪዩት ሬናል ፌለር ጊዜም ቅድም ሜታቦሊክ ዌስትስ የሚባሉት እንደነ ዩሪያ፣ ቢሊሩቢን እነዚህ ናይትሮጂኒየስ ዌስቶች በብለድ ላይ ይጨምራሉ። ያ ማለት በሽንት መልኩ የሚወጡ ነገሮች በሙሉ ደም ላይ ስለሚጠራቀሙ ይሄ ዩሬሚያ የሚባለው ፋታሊ መግደል ደረጃ በሚደርስ ሌብል በጣም ቶክሲክ ነገሮች ሰውነት ላይ በብዛት ይጠራቀማሉ። ኪድኒም ኢሪቨርሲብሊ ዳሜጅ ትሆናለች ማለት ነው። በዛ ታይም ክሮኒክ ሬናል ፌለር ወይም ደግሞ ኢንድ ስቴጅ ሬናል ዲዚዝ እንለዋለን ማለት ነው። በዚህ ጊዜ እንግዲህ ኢንድ ስቴጅ ሬናል ፌለር ኤግዚስትስ ዌን 90% ኦፍ ዘ ፋንክሽኒንግ ኔፍሮንስ ማለት የኪድኒ ሴሎች ናቸው አይደል? ዘ ስትራክቸራል ኤንድ ፋንክሽናል ዩኒት ኦፍ ኪድኒስ አር ኔፍሮንስ ብለን በፊትም አይተናል። እና እንግዲህ በእያንዳንዱ ኩላሊት በአንዱ ኩላሊት ብቻ ከ1.2 ሚሊዮን በላይ ኔፍሮንስ አሉ እና ከነዛ ውስጥ 90% ያክሉ ስራቸውን ሲያቆሙ ኦር ኢሪቨርሲብሊ ሲጎዱ ነው እንግዲህ ክሮኒክ ሬናል ፌለር የምንለው ማለት ነው። 90% ካቆሙ ዘን ኪድኒ ኖ ሎንገር ኤብል ቱ ሜንቴን ፍሉድ ባላንስ፣ ኤሌክትሮላይት ባላንስ፣ አሲድ ቤዝ ባላንስ፣ ሌሎችንም አጠቃላይ የኩላሊት ስራ በሙሉ ፌል አረገ እንላለን ማለት ነው። እንግዲህ ኦልሞስት 90% ማለት ሙሉ ለሙሉ ኩላሊታችን ስራ እያቆመችበት ያለበት ደረጃ ላይ ትደርሳለች ማለት ነው። እንግዲህ ብዙ ምክንያቶች አሉ ኢቲዮሎጂስ ፎር ዚስ ክሮኒክ ሬናል ፌለር የሚለው ማለት ነው። ፕራይመሪ ኮዝስ ማለት ዳይሬክትሊ ኩላሊት ጋር የሚገናኙት ማለት ነው። ለምሳሌ ግሎሜሩሎኔፍራይተስ ወደታችን እናያለን። ኢንፍላሜሽን ኦፍ ዘ ግሎሜሩለስ ኦፍ ኔፍሮንስ ማለት ነው። ዲቴይሉን ለብቻው እናያለን። ግሎሜሩሎኔፍራይተስ፣ ፓይሎኔፍራይተስ አጠቃላይ የኪድኒ ኢንፍላሜሽን የኪድኒ ኢንፌክሽን ሲሆን ነው። ኒዮፕላዝምስ እብጠቶች፣ ቲዩመርስ ካንሰር ሴሎችን ጨምሮ ማለት ነው። ካንሰሬስ ነገር ኒዮፕላዝ እብጠቶች ሲሆኑ እንዲሁም ደግሞ ኦብስትራክቲቭ የሆነ ዩሮፓቲ ሲሆን ብሎኬጅ ኦብስትራክሽን ሲሆን እነዚህ አጠቃላይ ፕራይመሪ ኮዝ ኦፍ ኪድኒ ፌለር ይባላሉ ማለት ነው። ሰከንዳሪ ደግሞ ከተለያየ በሽታ ጋር ተያይዞ ለምሳሌ ከስኳር በሽታ ጋር፣ ከዲኤም፣ ሃይፐርቴንሽን፣ ከሄሬዲታሪ ዲስኦርደርስ ለምሳሌ ይሄ ፖሊሲስቲክ ኪድኒ ዲዚዝ የሚባሉት አንዱ የሄሬዲታሪ ኤግዛምፕሎች ናቸው። 4%ን ይይዛሉ ማለት ነው። የስኳር በሽተኞች ፋይናሊ የኮላሊት ፌለር ይጠቃሉ በኮንትሮል ካልተደረገ ማለት ነው። ዲያቤተስ ሜሊተስ፣ ሃይፐርቴንሽን ግፊት ሁለቱ አሁን ለምሳሌ ሃይፐርቴንሽን ወይም ግፊት ለኮላሊት ፌለር ያጋልጣል። ኮላሊት ፌል ስታደርግ ደግሞ ሃይፐርቴንሽንም ይመጣል ማለት ነው። ግሎሜሩሎኔፍራይተስ ይሄም የኔፍሮን ኢንፍላሜሽን ነገሮች ኤንድ አዘር ኮዝስ 23% አካባቢ በኦብስትራክሽን፣ በኢንፌክሽን፣ በተለያዩ ነገሮች በቲዩመር ማለት ነው። እና እነዚህ በሙሉ ዘ ፖሲብል ኮዝስ ኦፍ ክሮኒክ ሬናል ፌለር እንላቸዋለን ማለት ነው። እና ስቴጆች አሉት እንግዲህ ስቴጅስ ኦፍ ክሮኒክ ሬናል ፌለር በ5 አካባቢ ይከፍላቸዋል። 5 ስቴጅስ ኦፍ ሬናል ፌለር። ስቴጅ 1 የሚባለው ሚኒማል ኪድኒ ዳሜጅ፣ ኖርማል ግሎሜሩላር ፊልትሬሽን ሬት፣ በትንሹ ጉዳት ኖርማል ስራዋን እየሰራች ግን ጉዳት የሚያሳይበት ደረጃ ስቴጅ 1 ይባላል። ስቴጅ 2 ደግሞ ማይልድ የሆነ ኪድኒ ዳሜጅ ይኖራል። ግሎሜሩላር ፊልትሬሽን ሬትም ይቀንሳል። ያ ማለት ደምን ማጣራት ሽንትን ማምረቱ ማለት ነው። 50% ኦፍ ኔፍሮንስ ፋንክሽናቸውን ሲያቆሙ ነው እንግዲህ ይሄ ማይልድ የሆነ ኢፌክት የሚኖረው ማለት ነው 50%። ዘን ሶስተኛው ሞዴሬት ነው። ከማይልድ ቀጥሎ ሞዴሬት ኪድኒ ዳሜጅ ከ50% በላይ ኔፍሮኖች ይጎዳሉ። ሞዴሬትሊ ዲክሪዝ
ዘ ግሎሜሩላር ፊልትሬሽን ሬት ማለት ነው። ስቴጅ 4 ሲባል ሲቪየር ነው። ሲቪየር ኪድኒ ዳሜጅ 75% ያክሉ ኔፍሮንስ ስራቸውን አይሰሩም ወይም ይሞታሉ ማለት እንችላለን። ሲቪየርሊ ይቀንሳል ግሎሜሩላር ፊልትሬሽን ሬት which is called renal insufficiency stage ይባላል። ኢንሳፊሽንሲ በቃ አቅም የሚያጥራት ደረጃ ላይ ማለት ነው። አቅም የሚያጥራት ደረጃ ላይ የመጨረሻው አምስተኛው ግን ያልነው በቃ ፌልድ ስታረግ ኦልሬዲ ፌልድ ኪድኒ ፌለር ኤንድ ስቴጅ ሬናል ዲዚዝ የሚባለው አምስተኛው ስቴጅ ነው። with little or no glomerular filtration taking place በዚህ ሰዓት እንግዲህ ዲያላይሲስ ግዴታ ነው ወይም ደግሞ ኪድኒ ትራንስፕላንቴሽን ግዴታ ነው to maintain the life ማለት ነው። so neither are cures of chronic renal failure ይላል። of course ያለችውን አይመልስም ማለት ነው። ዲያሊሲስም ለማስቀጠል ነው፣ ትራንስፕላንትም መቀየር ነው እንጂ ኪውር ማድረግ አይደለም ማለት ነው። ሶ በዚህ በአምስት ስቴፖች እንደዚህ ማየት እንችላለን። ያው የኔፍሮቶቹ ጉዳትና የግሎሜሩላር ፊልትሬሽን ሬት ፐርሰንቱን በማየት እነዚህ በአምስት ስቴጅ እንከፍለዋለን ማለት ነው ክሮኒክ ሬናል ፌለር የሚባለውን። ሶ ስቴጂንጉን በዚህ መልኩ ማየት እንችላለን አምስቱን ማለት ነው። የመጀመሪያው ስቴጅ 1 ሲሆን እንግዲህ ለመጀመሪያው ስቴጅ 1 ላይ ኖርማል ኦር ኢንክሪዝድ የሆነ ግሎሜሩላር ፊልትሬሽን ሬት ይኖራል። ኖርማል የሚባለው ከ90 በላይ መሆን አለበት። ከ90 ኤምኤል ፐር ሚኒት ማለት ነው። ይሄ ፐር 1.73 ሜትር ስኩዌር የሚለው ያው የአንድ ወጣት ሰው ቦዲ ሰርፌስ ኤሪያው ነው። ስለዚህ ግሎሜሩላር ፊልትሬሽን ሬት ኩላሊታችን ኦር ኔፍሮንስ በአንድ ሚኒት ውስጥ ፊልተር የሚያደርጉት ኤምኤል ኦፍ ፍሉይድ ኤምኤል ኦፍ ብለድ ማለት ነውና ግሬተር ዛን ኦር ኢኳል ቱ 90 ኤምኤል ከሆነ ኖርማል ነው ማለት ነው። ስቴጅ 2 ዳሜጅ ማይልድሊ የሆነ ኦር ኪድኒ ዳሜጅ ዊዝ ማይልድ ግሎሜሩላር ፊልትሬሽን ሬት ሲቀንስ ማለት ነው ከ60 እስከ 89 ኤምኤል። ስቴጅ 3 ላይ ሞዴሬት የሆነ ይኖራል። ስቴጅ 3 ሞዴሬት ከ75% በላይ ኔፍሮንስ ሳይሰሩ ሲቀሩ ነው። ሶ ከ30 እስከ 59 ኤምኤል ፐር ሚኒት ፐር ቦዲ ሰርፌስ ኤሪያ ግሎሜሩላር ፊልትሬሽን ሬት ይሆናል ማለት ነው። ሲቪየርሊ ሲባል ከ15 እስከ 29 ዘን ከ15 በታች ከሆነ ግን ኪድኒ ፌልድ አረገች ኦር ሌቭል 5 ኦር ስቴጅ 5 ኦፍ ኪድኒ ፌለር እንላለን ማለት ነው። ሌስ ዛን 15 ኤምኤል ፐር ሚኒት ፊልተር የምታረግ ከሆነ ኩላሊት ማለት ነው። ሶ እንግዲህ ኪድኒ ፌለር ኦር ኖርማል ሬናል ፌለርን ኢንድ ስቴጅ ሬናል ፌለርን በእንደዚህ ስቴፖች ክላሲፋይ እናደርገዋለን ማለት ነው። ሶ ወደ ምልክቶቹ ስንሄድ እንግዲህ ሲምፕተምስ ሳይን ኤንድ ሲምፕተምስ ኦፍ ክሮኒክ ሬናል ፌለር ሰብጀክቲቭ ሲምፕተምስ አር ሪላቲቭሊ ዘ ሴም አስ አኪዩት ሬናል ፌለር። ባለፈ እንዳየ ነው አኪዩት ሬናል ፌለር ላይ የሚያሳየው ሲምፕተሞች አሉ አይደል? እንደ ናውዣ፣ ሄዴክ ነገር፣ ሌታርጂ፣ ቲንግሊንግ፣ ፔን አይነት ስሜቶች ይሰማዋል እና እነዚህ አይነት ዊክነስ ስሜቶች፣ እነዚህ አይነት ሄዴክ፣ ቮሚቲንግ ነገሮች ልክ እንደ አኪዩት ሬናል ፌለር ናቸው ማለት ነው። ወደ ኦብጀክቲቭ ስንመጣ ግን በእያንዳንዱ ሲስተም ኦፍ ዘ ቦዲ ምልክቶችን እናያለን። እንግዲህ ኩላሊት ፌልድ ካደረገች ባለፈ እንዳልነው መላው የሰው ልጅ ሰውነት በሙሉ ፊዚዮሎጂ ዲስተርብ ይሆናል ማለት ነው። ምክንያቱም ዌስቱ መውጣት ያለበት ዌስቱ፣ ኤሌክትሮላይት ኢምባላንሱ፣ ይሄ ዩሪክ አሲድ ኮሌክሽኑ፣ የክሬቲን ነው በሙሉ ሰውነቱን ፊዚዮሎጂ ዲስተርብ ያደርጋል። ኤቭሪ ሲስተም ኦፍ ዘ ቦዲ ማለት ነው። ሶ የተወሰነቱን ለምሳሌ ሬናል ሲስተምን ስናየው የመጀመሪያው ቼንጅ ዜር ኢዝ ሞርፎሎጂካል ቼንጅ ኦፍ ዘ ኪድኒ። የኪድኒ መጠኗ ምን ያንሳል የሆነ ሽሪንክ ታደርጋለች ማለት ነው። ሴሎች እየሞቱ ስለሚሄዱ። ሃይፖናትሪሚያ ይኖራል፣ ምክንያቱም ሎት ኦፍ ፍሉድ ሰውነቱ ላይ ኮሌክት ስለሚሆን ማለት ነው። ድራይ ማውዝ በሁለት ምክንያት፣ አንደኛ ሳሊቫሪ ግላንዶች ፋንክሽናቸውን ፐርፎርም ማድረግ አይችሉም፣ መራቅ መመንጨት አይኖርም። ሁለተኛ ደግሞ የዩሬሚያ ኮሌክሽኑ ድራይ ማውዝ ላይ መጣ ይችላል። ፑር የሆነ ስኪን ተርገር፣ ቆዳችን ላይም እንደዚሁ ኢፌክት ይኖረዋል። ኮንፊውዥን፣ ሶልት ኦቨርሎድ፣ አኮሙሌሽን ኦፍ ፖታሽየም ዊዝ መስል ዊክነስ ማለት ነው። አጠቃላይ ፖታሽየም ብቻ ሳይሆን እንግዲህ ኤሌክትሮላይት ኢምባላንስ እንደሚመጣ ባለፈም አይተናል አኪዩት ሬናል ፌለር ላይ ማለት ነው። ፍሉድ ኦቨርሎድ ይኖራል። ፍሉድ ኦቨርሎድ ካለ ደግሞ ሰውነት እብጠት ነገር ይኖራል ማለት ነው። ሜታቦሊክ አሲዶሲስ ቢኮዝ ኦፍ ዌስት ፕሮዳክትስ ማለት ነው። ፕሮቲን ዩሪያ ይኖራል። በፕሮቲን ዩሪያ፣ ግላይኮሱሪያ ከሽንት ጋር እንግዲህ ፕሮቲን፣ ግሉኮስ፣ ብለድ ሴልስ ይኖራሉ። ዩሪን፣ አርቢሲ ሴልስ፣ ደብሊውቢሲ ሴልስ ኤንድ ካስትስ ሚንስ ፕሮቲን ፓርቶች ናቸው ካስቶች ራሱ ማለት ነው። ስለዚህ እነዚህ በሙሉ ዩሪን ላይ እናያለን። ሬናል ሲስተም ሲባል እነዚህም በሙሉ ምልክቶች እናያለን እንግዲህ ሬናል ፌለር ሲወድ ማለት ነው። ካርዲዮቫስኩላር ሲስተም ላይ ለምሳሌ ካርዲዮቫስኩላር ሲስተም ላይ ምን እናያለን? ሃይፐርቴንሽን አንዱ ምልክት ነው። አሪትሚያስ፣ የሄርት ሪትም ዲስተርብ ይደረጋል። ፔሪካርዲያል ፊውዥን፣ ኮንጀስቲቭ ሀርት ፌለር
አኮሙሌሽን ኦፍ ፍሉድ የሆኑ ኤሌክትሮላይት ኢምባላንሶች፣ ካልሲፊኬሽን ኦፍ ብለድ ቬዝልስ በጣም በብዙ ምክንያቶች ሀርት ካርዲዮቫስኩላር ራሱ ይጎዳል። ኤንድ ፐሪፈራል ኢደማ ማለት ነው ዲዩ ቱ ፍሉድ ኦቨርሎድ ኤንድ ኤሌክትሮላይት ኢምባላንስ፣ አልቡሚን ዲስተርባንስ፣ በእነዚህ ሁሉ ኢደማ እብጠት ልናይ እንችላለን ማለት ነው። ኒውሮሎጂካል ኦር ነርቨስ ሲስተም ከነርቭ ጋር ተገናኝቶም እንደዚሁ ብዙ ችግሮችን ሊያጋጥም ይችላሉ። ላይክ በርኒንግ፣ ፔን፣ ኢቺንግ፣ ፓርስቴዣ፣ ሞተር ነርቭ ዲስፋንክሽን። ምክንያቱም ነርቮች ራሱ የሚሰሩት በምንድን ነው? በባላንስድ በሆነ በኤሌክትሮላይት ባላንስ ነው አይደል ነርቭ ኮንዳክሽን የሚካሄደው። ስለዚህ ነርቮች ራሱ በትክክል ፐርፎርም ማድረግ አይችሉም። መስል ክራምፒንግ ይኖራል፣ ጡንቻዎች ማለት ነው። ሾርትንድ ሚሞሪ ስፓን፣ ኤፓዚ፣ ድራውሲ፣ ኮንፊውዝድ ሲዥር፣ ኮማ፣ ኢኢጂ ቼንጅስ ማለት ነው። ኢኢጂ ቼንጅስ ራሱ በላቦራቶሪ ሲታይ ለውጦች አሉ ማለት ነው። ነርቨስ ሲስተምን አፌክት ያደርጋል። ጂአይን በምናይበት ሰዓት ጋስትሮ ኢንተስታይናል ላይ ደግሞ እንደዚሁ ስቶማታይተስ ይኖራል። ስቶማታይተስ ማለት ኢንፍላሜሽን ኦፍ ዘ ማውዝ ማለት ነው። የማውዝ ኤሪያ ስቶማታይተስ ይባላል። አልሰርስ እናያለን። ፓንክሪያታይተስ፣ ዩሬሚክ ፌቶር አፍ ላይ ሽታ፣ የዩሪያ አይነት ሽታ ማለት ነው። ቮሚቲንግ፣ ኮንስቲፔሽን፣ እነዚህ በሙሉ ጂአይ ዲስተርባንስ ጋስትሮ ኢንተስታይናል ጋር ተያይዞ እንደዚህ አይነት ምልክቶችን ልናይ እንችላለን። ሬስፓራቶሪ ላይም እንደዚሁ ስርዓተ ትንፈሳ ላይ አንደኛ ኢንፌክሽኑን ይጨምራል። ኢንክሪዝ ቻንስ ኦፍ ኢንፌክሽን፣ ፑልሞናሪ ኢደማ፣ ፍሪክሽን ራፕ፣ ዲዚኒያ ኦር ዲፊካልቲ ኦፍ ብሪዚንግ፣ ኩስማል ሬስፓይሬሽንስ ፍሮም አሲዶሲስ፣ ሰውነታችን አሲዶሲስ ሲያጠቃው ሎው ሌቭል ኦፍ ኦክሲጅን ዲቴክት ስለሚያደርግ ብዙ ኦክሲጅን ለመሳፍ ዲፕ ኤንድ ራፒድ የሆነ ብሪዚንግ ይኖራል። ዛት ኢዝ ኮልድ ኩስማለስ ሬስፓይሬሽን ይባላል። እንደዚህ አይነት ምልክቶችን በሬስፓራቶሪ ሲስተም ላይ ልናይ እንችላለን። እንግዲህ ኪድኒ ፌል ስታደርግ በዛ ብቻ አይበቃም፣ ኢንዶክሪን ሲስተምን ራሱ ዲስተርብ ያደርጋል። ኢንዶክሪን ሲስተም ስፔሻሊ አሁን ልጆች ከሆኑ ለምሳሌ ስተንትድ ግሮዝ ኢን ችልድረን ከህፃናት ላይ ኪድኒ ፌለር ሀፕን ካደረገ ግሮዛቸው እድገታቸው ራሱ ያቆማል ማለት ነው። ሴቶች ላይ ሀፕን ካደረገ የወር አበባን ያጠፋዋል። ዛት ኢዝ ኮልድ አሜኖሪያ ይባላል። አሜኖሪያ በወንዶች ኢምፖተንሲ፣ ስንፈተ ወሲብ፣ ኢንክሪዝ አልዶስትሮን ሴክሬሽን፣ ይሄ ደግሞ ከእንደገና ኢት ኢንክሪዝ ሃይፐርቴንሽን ሀፕን እንዲያደርግ ያደርገዋል። ኢምፔርድ ግሉኮስ ሌቨል ሪሌትድ ቱ ኢምፔርድ ካርቦሃይድሬት ሜታቦሊዝም ራሱ አይኖርም ማለት ነው። ምክንያቱም የሴሎችን ኢንሱሊን ሬዚስታንስ ሴሎችን ኤነርጂን ወይም ደግሞ ይሄን ግሉኮስን የመጠቀም እንትናቸውን ብሎክ ያደርገዋል አሲዶሲሱ ማለት ነው። ስለዚህ ኢንዶክሪን ሲስተም በራሱ ዲስተርብድ ይሆናል። ታይሮይድ እና ፓራታይሮይድ አብኖርማሊቲስ ይኖራሉ። እነዚህ ሁሉ ከኢንዶክሪን ሲስተም ጋር ተገናኝተው ሀፕን ያደርጋሉ። እንግዲህ ኪድኒ ፌል ስታደርግ ከብለድ ጋር ተያይዞ ሄሞፖኤቲክ ዲስኦርደርስ ለምሳሌ አኔሚያ አይደል? አኔሚያ ይመጣል። ምክንያቱም ኢሪትሮፖይቲን የሚባለው ሆርሞን ከኪድኒ ነው የሚመረተው። እሱ ባለመመረቱ የደም ማነስ ሊገጥም ይችላል። ዲክሪዝድ ኢን አርቢሲ ሰርቫይቫል ታይም፣ የሚመረቱት አርቢሲዎች ራሱ ኮምፒተንት አይደሉም። ሰርቫይቫል ታይማቸው 3 ወር አይቆይም እንደ ኖርማል ብለድ ሴሎች ማለት ነው። ብለድ ሎስ ፍሮም ዲያሊሲስ፣ ወይ ዲያሊሲስ የሚያካሄድ ከሆነ ብለድ ሎስ ይኖራል። ጂአይ ብሊዲንግ ይኖራል። ፕላትሌት ዴፊሲትስ ይኖራሉ። ብሊዲንግ ኤንድ ክሎቲንግ ዲስኦርደርስ፣ ፑርፑራ፣ ያ ማለት ቆዳችን ላይ አካባቢ ትናንሽ የደም ቱቦዎች ይፈነዱና ቆዳ ላይ ቀይ ቀይ ነገር ማለት ነው። ሄሞሬጅ ፍሮም ዘ ቦዲ ኦሪፊሲስ፣ እንደዚህ በአፍንጫ፣ በጆሮ፣ በፊንጢጣ በእነዚህ ኦሪፊሶች ደም መውጣት ነገር ላይ እንችላለን። ኢኪሞሲስ፣ እነዚህ በሙሉ ከደም ጋር ተያይዞ ሀፕን የሚያደርጉ ዲስኦርደርስ ናቸው ማለት ነው። እንዲሁ ስኬሌታል ሲስተም ላይ ስናይ መስልና ቦን ፔን ይኖራል። ቦን ዲሚነራላይዜሽን እናየዋለን መጨረሻ። ካልሽየም ከቦን ምን እያደረገ ኢጀክት ወደ ውጭ ይወጣል፣ ዲሚነራላይዜሽን። ስለዚህ ቦን ዲሚነራላይዜሽን አለ ማለት ፓቶሎጂካል ፍራክቸር፣ አጥንት በራሱ ፍራክቸር የመሆን ዕድሉን ይጨምረዋል ማለት ነው። ብለድ ቬዝል ካልሲፊኬሽን ይኖራል። ምክንያቱም ዲሚነራላይዜሽን ማለት ከአጥንት ወደ ደም ሲስተም ካልሽየም ሲወጣ ነው። ዘንድ ደም ሲስተም ላይ ካልሽየም ከበዛ እዛው ምን መፍጠር ይጀምራል? ደም ቱቦን የማወፈር ነገር፣ ካልሲፊኬሽን፣ ውስጡ ላይ መጠራቀም ነገር ይኖራል። ዘን ይሄ ብለድ ቬዝል ስቲፍ እና ካልሲፋይድ ከሆነ ማዮካርዲየም ላይ ያለው ነገር ይጎዳል። ስለ ሀርት ፌለር ራሱ ሊወስድ ይችላል ማለት ነው። ጆይንት፣ አይ፣ ብሬን አካባቢ ሁሉ የብለድ ሪሌትድ ፕሮብለምስ ይኖራል፣ ሰርኩሌሽን ሪሌትድ ፕሮብለም ይኖራል። ስለዚህ ባይ ኤኒዌይ ስኬለታል ሲስተም ላይ ተያይዞ የካልሽየም የቦን ዲሚነራላይዜሽን ወደ ብለድ ቬዝል ይሄዳል፣ ወደ ሀርት ይሄዳል፣ ወደ ብሬን ይሄዳል ማለት ነው። ስለዚህ ተያይዞ ሁሉም ፌል ያደርጋሉ። ስኪን እንዲሁም ቆዳ ላይም እንደዚሁ የሎ ብሮንዝ ስኪን ዊዝ ፓሎር፣ የገረጣ አይነት ቆዳ ማለት ነው። ፕሩሪቲስ፣ ማሳከክ ነገር፣ ፑርፑራ እንዳልኳችሁ እነዚህ ትናንሽ ማይክሮስኮፒክ የሆኑ ብለድ ቬዝልስ ራፕቸር ያደርጋሉ፣ ሊክ ያደርጋሉ። ዘንድ በዛ ምክንያት ሬድ የሆነ ስኪን ልናይ እንችላለን። ዩሬሚክ ፍሮስት፣ ቲን ብሪት ኔልስ። ያው እንግዲህ ቆዳ ሲባል በውስጡ ጥፍርና ጸጉርን ይይዛል እና ጥፍርም ተሰባባሪ በቀላሉ ደካማ የሆነ ጥፍር፣ የሚነቃቀል ስስ የሆነ ሩት ኦፍ ሄር ጸጉር ጋም ችግር ይኖራል። ድራይ ብሪትል ሄር፣
ኤንድ ሜቢ ከለር ቼንጅስ ኤንድ አሎፔሺያ እስከመመለጥም ሊያደርስ ይችላል ማለት ነው። እንግዲህ እነዚህ ሜታቦሊክ ዌስቶች አሲዶች እዛ ሄዶ ቆዳ ላይም ሊጠራቀም ስለሚችል ማለት ነው። ስኪን ላይም እንደዚህ አይነት ኢፌክቶች ይኖራሉ። ሶ ሲምፕል እንግዲህ ባለፈም እንዳወራ ነው ኪድኒ ፌል ስታደርግ የማይነካ ሲስተም ኦፍ ዘ ቦዲ አይኖርም ማለት ነው። ምክንያቱም ሰውነታችን ሙሉ ለሙሉ በቶክሲክ ነው የሚጠራቀመው። ሲምፕል እንግዲህ ለማስረዳት ሽንትን ማየት ነው አይደል? ሽንት ምን ያክል ኬሚካል እንደሆነ ሽንት ቤቶች በሮች የሽንት ቤት በሮችን ቆርቆሮን እንኳን በጥሰው መጣል የሚችል ኬሚካል ያለበት ሽንት ሰውነት ላይ ተጠራቅሞ ሲቆይ እንደማለት ነው። ወይም ደግሞ ይሄ ኩላሊት ፌል ስታደርግ በጣም እንትኑን ሲቪየርነቱን ለማወቅ ምን እንደማለት መሰላችሁ? ሽንትን ሰውነት ላይ ማቆየት እንግዲህ ሲምፕሊ ሶሪ ለቃሉ እንጂ ሽንትን እንደመጠጣት ማለት ነው አይደል? እንዲሁም ሽንትን ስትጠጣው ሰውነት ለመከላከል ቮሚት ሊያደርግ ይችላል፣ ወደታችም ሊወጣ ይችላል። ይሄ ግን ደም ውስጥ ላይ ነው የሚቀመጠው። ሽንት ላይ የሚወጡ ኬሚካሎች ደም ውስጥ ይቀመጡ ማለት ነው እና ዲስተርብ የማያደርገው የሰውነት ክፍል የለም። ኦራል ካቪቲ ቅድም እንዳልነው ስቶማታይተስ ኢንፍላሜሽን ኦፍ ዘማውዝ ማለት ነው። ባድ ቴስቲን ዘማውዝ ይኖራል። ነርቨስ ሲስተም ላይ እንደዚሁ ፋቲግ፣ የድካም ስሜት፣ ዲፕሬሽን፣ ሄዴክ፣ ኮንፊውዥን፣ ሲዥር አንዳንዴ ራስን እስከ መሳት ድረስ ሊጎዳ ይችላል ማለት ነው። ካርዲዮቫስኩላር ላይ እንደዚሁ ሃይፐርቴንሽን፣ ሀርት ፌለር፣ ዲስሪትሚያስ። ሪስፓራቶሪ ሲስተም ላይ ምን ያመጣል? ፑልሞናሪ ኢደማ፣ ላንግ ኢንፌክሽን፣ ኢፊውዥን፣ ዲዚኒያ ሌሎችንም። ጋስትሮኢንተስታይናል ላይ እንደዚሁ አኖሬክሺያ ዌት ሎስ ማለት ነው። ናውዣ እና ቮሚቲንግ፣ ጋስትሮኢንተስታይናል ብሊዲንግ፣ አልሰር መለጥ መድማት ማለት ነው። ሬናል ሲስተም ራሷ ቅድም እንዳየ ነው አኔሚያ ዋና ምልክት ነው። ኦሊጎዩሪያ፣ አኑሪያ፣ ሞርፎሎጂካል ቼንጅስ ኦፍ ዘ ኪድኒ ብዙ መዘርዘር ይቻላል። ሪፕሮዳክቲቭ ሲስተም ላይ እንደዚሁ አሜኖሪያ ያመጣል። ሴክሹዋል ዲስፋንክሽን፣ ኢምፖተንሲ፣ ኢንፈርቲሊቲ እስከ መምከን ድረስ ያደርሳል ማለት ነው። ስኪናችን ላይም እንደዚሁ ፕሩሪተስ ኦር ኢቺንግ ማሳከክ ነገር፣ ኢክሞሲስ፣ ዩሬሚክ ፍሮስት፣ ድራይ ስኪን የለውሽ ስኪን ነገር ላይ እንችላለን። ማስኩሎስኬለታል ላይ ምን ዲሚነራላይዜሽን አይደል? ፕሮን ቱ ፍራክቸርስ አጥንታችን በቀላሉ እንዲሰበር የሚያደርግ ኬዝ ይገጥማል። እንደገና ደግሞ እብጠት ፍሉድ ቮሊዩም ሃይ ፍሉድ ቮሊዩም ስለሚጠራቀም ሰውነት ላይ ስለማይወጣ ኢደማ እብጠት ነገር ልናይ እንችላለን ማለት ነው። ስለዚህ ኪድኒ ፌል አረገች ሲባል ሁሉንም ሲስተም ኦፍ ዘ ቦዲ የሚነካ ነገር ነው ማለት ነው። እና እንግዲህ ክሮኒክ ሬናል ፌለር ላብራቶሪ ፋይንዲንጎቹ ምንድን ናቸው ነው? ኦልሞስት ይመሳሰላሉ ከአኪዩት ሬናል ፌለር ጋር። የመጀመሪያው እንግዲህ ብለድ ዩሪያ ናይትሮጅን ቼክ እናደርጋለን። ኖርማሉ ከ10 እስከ 15 ሚሊግራም ፐር ዴሲሊትር ነው። ነገር ግን ከ70 በላይ ሊሆን ይችላል። ዌን ኢት ሪችስ 70 እና ከዛ በላይ ከሆነ ዲያሊሲስ ግዴታ ነው። የግድ በአርቲፊሻል ማሽን ሆስፒታል ላይም ሄዶ የግድ መጣራት አለበት ደሙ ማለት ነው። ምክንያቱም እጅግ በጣም ብዙ የሆነ ኬሚካል ደሙ ውስጥ አለ። ብለድ ዩሪያ ናይትሮጅኑ ከ70 በላይ ከሆነ። ሁለተኛው ክሪያቲኒን ነው። ሴረም ክሪያቲኒን which is a waste product of skeletal muscle breakdown. It is better indicator of kidney function. ኖርማሉ ከ0.5 እስከ 1.5 ነው። ስለዚህ ከ10 እጥፍ በላይ ከጨመረ it is a time for dialysis ያስፈልገዋል ማለት ነው። ሴረም ፖታሽየም ከጨመረ ሴረም ፖታሽየም ትሪትድ ዊዝ አይቪ ግሉኮስ ኤንድ ሶዲየም ባይካርቦኔት ባክ ለማድረግ ማለት ነው። ስለዚህ ኢት ፑሽስ ፖታሽየም ባክ ቱ ኢንቱ ዘ ሴል ማለት ነው። ከብለድ ቬዝል ለማስወጣት ፖታሽየምን ለመስቀነስ ሶዲየም ባይካርቦኔት አይቪ ግሉኮስ እናደርግ ወደ ውጭ ይስበዋል ማለት ነው። ኢንክሪዝ ሴረም ሶዲየም፣ ዲክሪዝድ ካልሽየም፣ አልቡሚን እነዚህ ነገሮች ዲክሪዝድ። እነዚህ ምልክቶችን ካየን እንግዲህ ክሮኒክ ሬናል ፌለር ምልክቶች ናቸው ማለት እንችላለን። ጀስት ይመሳሰላል። ኤሌክትሮላይት ኢምባላንስ እና ብለድ ዩሪያ ናይትሮጅን ክሬቲኒን መጨመር ማለት ነው። እነዚህን መርሳት የለባቸውም ሁሌም። አዘር አብኖርማል ፋይንዲንግ ሳሉ ሜታቦሊክ አሲዶሲስ ይታወቃል። እንግዲህ ኬሚካሎች ወይ አሲዶሲስ በጣም ይጨምራል ሰውነት ላይ። ፍሉድ ኢምባላንስ እብጠት ይኖራል። በጣም ኃይለኛ የሆነ ፍሉድ ኮሌክሽን ሰውነት ላይ ይኖራል። ሴልስ አር ሬዚስታንስ ቱ ኢንሱሊን ማለት ነው። ኢንሱሊን ሬዚስታንስ ይኖራል ሰውነት ላይ። ሴሎች ግሉኮስን ዩቲላይዝ ማድረግ አይችሉም። አኔሚያ የደም ማነስ ሲቪየርሊ ማለት ነው አኔሚያ ይኖራል። እንዲሁም ደግሞ ኢሚኖሎጂካል ፕሮብለምስ ማለት ነው። እነዚህ ተጨማሪ የክሮኒክ ሬናል ፌለር ምልክቶች ናቸው ማለት ነው። ሶ እዚህ ጋር ዴፊኒሽን ፎር ዘ ክራይቴሪያ ኦፍ ክሮኒክ ኪድኒ ዲዚዝ። Chronic kidney disease is a kidney damage for 3 months or more as defined as structural and functional abnormalities of the kidney with or without decreased glomerular filtration or manifested by ማለት ከ3 ወር በላይ የሆነ የስትራክቸር እና ፋንክሽናል አብኖርማሊቲ ኦፍ ዘ ኪድኒ ሊሆን ይችላል። አንዳንዴ ግሎሜሩላር ፊልትሬሽን ሳይጨምር ሳይቀንስ ባለበት ኖርማል ሆኖ ራሱ ፌል አይነት ምልክቶች ይኖራሉ። ለምሳሌ ፓቶሎጂካል አብኖርማሊቲስ ኦር ማርከርስ ኦፍ ኪድኒ ዳሜጅ የሚባሉ አሉ። ለምሳሌ አብኖርማሊቲ ኢን ዘ ኮምፖዚሽን ኦፍ ዘ ብለድ፣ ቅድም እንዳየ ነው የብለድ ኬሚካል ኮምፖነንቶች ሲዛቡ፣ የዩሪን እንደዚሁ ዩሪን እና
ኢሜጂንግ ቴስትስ ኩላሊትን በማየት ማለት ነው። ስለዚህ ላብራቶሪ ሲታይ ደምና ሽንት ነው በዋነኝነት ማለት ነው ለኩላሊት። ግሎሜሩላር ፊልትሬሽን ሬትን ካየን ደግሞ ከ60 ኤምኤል ፐር ሚኒት ከ60 ኤምኤል ፐር ሚኒት ምን ከሆነ የሚያንስ ከሆነና ለ3 ወር ያክል ይሄ ነገር ከቆየ which is called without kidney damage ኪድኒ ደህና ሆና ማለት ነው ኪድኒ ዳሜጅ ሳይኖር ግሎሜሩላር ፊልትሬሽን ሬት ከ60 ኤምኤል ፐር ሚኒት ፎር ሞር ዛን 3 መንዝስ ከሆነ የራሱ የክሮኒክ ኪድኒ ዲዚዝ ክራይቴሪያ ነው ማለት ነው። የቅድሙ ግሎሜሩላር ፊልትሬሽን ሬትን ሳናይ ከሆነ ፓቶሎጂካል አብኖርማሊቲ ካለ እንዲሁም ደግሞ ብለድና ሽንት ላይ ያሉ ላብራቶሪዎች በከፍተኛ ሁኔታ ከተዛቡና ለ3 ወር ከቆየ ከሁለት አንዱ የክራይቴሪያ ፎር ክሮኒክ ኪድኒ ዲዚዝ እነዚህ ካሉ ክሮኒክ ኪድኒ ዲዚዝ አለበት እንላለን አንዱ ሰው ማለት ነው። ወደ ትሪትመንቱ ስንመጣ እንግዲህ ሜዲካል ትሪትመንቱ ነው እንግዲህ ሰፊ የሚሆነው ስለ ዲያሊሲስ ስለ ትራንስፕላንት የምናወራበት እዚህ ጋር ነው። ክሮኒክ ሬናል ፌለር አንደኛ ሜዲካል ትሪትመንቱ ምንድን ነው? ትሪት አንደርላይንግ ኮዝ ለምሳሌ በሃይፐርቴንሽን ምክንያት የመጣ ኪድኒ ፌለር ከሆነ ሃይፐርቴንሽኑን ትሪት ማድረግ፣ ሞኒተር ኢንቴክና አውትፑትን ቼክ ማድረግ የሚወስደውን ፈሳሽና የሚሸነውን አማውንት ማለት ነው። አይቪ ግሉኮስ ኤንድ ኢንሱሊን ያስፈልጋል ምክንያቱም ሴሎች ሬዚስታንስ ስለሚኖራቸው ብለናል ቅድም። ሶዲየም ባይካርቦኔት፣ ካልሽየም፣ ቫይታሚን ዲ፣ ፎስፌት ባይንደርስ፣ አልሙኒየም ሃይድሮክሳይድ እና ካልሽየም ካርቦኔት ኦር አሲቴት እነዚህን እንሰጣለን ማለት ነው እንሰጣለን። ፍሉድ ሪስትሪክሽን ዳዩሬቲክስ እንሰጣለን ያለው ፈሳሽ እንዲወጣ ማለት ነው የተጠራቀመው ፈሳሽ እንዲወጣ ዳዩሬቲክስ እንሰጣለን። እነ ፍሩስማይድ፣ ማኒቶል ሌሎች መድኃኒቶች አሉ። አይረን ሳፕሊመንት ቢኮዝ ኦፍ አኒሚያ ስላለ አይረን ሳፕሊመንት ካስፈለገም ደም ራሱ ትራንስፊውዝ ይደረግለታል ብለድ ትራንስፊውሽን ማለት ነው እንደያስፈላጊነቱ። ምግቦቹ ላይ ምን እናደርጋለን? ሃይ ካርቦሃይድሬት፣ ሃይ ፋት በት ሎው ፕሮቲን የሆኑ ምግቦችን እንሰጠዋለን ማለት ነው ለሰውየው። ሌላ ትሪትመንት ሪዲዩስ ሪች ኢን ፎስፈረስ ፕሮዳክትስ ኦር ዲያሪ ፕሮዳክትስ ማለት ነው። ፎስፈረስን የምንከለክልበት ምክንያት ወይም ደግሞ ፎስፈረስ ያላቸውን ምግቦች ብዙ ጊዜ ዲያሪ ፕሮዳክትስ ናቸው አይደል? አሳ፣ ወተት፣ እንቁላል አይነት ነገሮች የእንስሳት ፕሮዳክት ላይ ነው ፎስፈረስ የሚኖረው። ምክንያቱም ፎስፈረስ ሰውየው ከወሰደ ፎስፈረስ አንዱ ኢፌክቱ ካልሽየምን ከቦን ላይ የማውጣት ፑል የማድረግ ኢፌክት ስላለው ለዛ ነው የምንከለክለው። ካልሽየም ከቦን ከወጣ በኋላ ብለድ ሰርኩሌሽን ላይ ካልሽየም ይበዛል። ዘን ብለድ ሰርኩሌሽን ብለድ ቬዝሎች ጋር ሄዶ ዲፖዚት ይሆናል። ብለድ ቬዝሎች ጋር ኢፌክት ያመጣል። ቀጥታ ሄዶ ሀርት መስሎች ላይ አፌክት ያደርጋል። ስለ ሀርት ፌለር ድረስ ሊያመጣ ስለሚችል ፎስፈረስ ሪች የሆኑ ምግቦችን እንከለክላለን ማለት ነው። ሲንቴቲክ ኤሪትሮፖይቲን እንሰጣለን። ኤሪትሮፖይቲን ባለፈም እንዳየነው ኪድኒ የምታመርተው ሆርሞን ነው which is very important for blood cell formation ማለት ነው ስፔሻሊ ሬድ ብለድ ሴልስ። ሲንቴቲክ የሆነ ሆርሞን እንሰጣለን። ይሄንን ዳዩሬቲክስ እንሰጣለን። በት ኢንድ ስቴጅ ሬናል ዲዚዝ ከሆነ ኪድኒ ሙሉ ምንም አይነት ማጣራት ማታሄድ ከሆነ ግን አንሰጥም። ምክንያቱም ዳዩሬቲክስ ብዙ የሆነ ሽንት እንዲሸና የሚያደርግ መድኃኒት ነው። ስለዚህ ኩላሊት ካላጣራች ሽንት ማምረት ካልቻለች ደግሞ አያስፈልግም ማለት ነው። ነገር ግን ኢንድ ስቴጅ ሬናል ዲዚዝ ካልደረሰ ግን ፍሉዱን እንዲቀንስ እብጠቱ እንዲቀንስለት ዳዩሬቲክስ እንሰጠዋለን። ቲች ዘ ክሊንት ቱ አቮይድ አንታሲድስ ኮንቴኒንግ ማግኒዥየም ያላቸውን አንታሲዶች እንደዚሁ አንሰጥም ከካልሽየም ጋር ዲስተርብ ስለሚያደርግ። ዘን ዲያሊሲስ ነው ሌላው። ዲያሊሲስ በአርቲፊሻል ኪድኒ ማሽኖች የኩላሊትን ስራ መስራት ወይም ደምን ማጣራት ማለት ነው። ዲያሊሲስ ዳዝ ኖት ሪፕሌስ ዘ ሆርሞናል ፋንክሽን ኦፍ ዘ ኪድኒ። ዲያሊሲስ ምንድነው ችግሩ ወይም ድሮባኩ? ደምን ያጣራል። እንደ ኩላሊት እንደምታጣራው ደም ያጣራል። ነገር ግን ሆርሞን ፕሮዲውስ ማድረግ አንችልም ማለት ኤሪትሮፖይቲን አይነት ሆርሞኖችን ፕሮዲውስ ማድረግ አንችልም። ሌሎችንም ባላንሶች ላይ ይሰራልን ይችላል ስፔሻሊ ሆርሞናል ፋንክሽኑን ማለት ነው። እሱ ጉዳቱ ነው። ነገር ግን የሰውየውን ደሙን ግን ማጣራት እንችላለን በዲያሊሲስ ማለት ነው። ሌላውና የተሻለው ኦር ዘ ቤስት የሚባለው መፍትሄ ግን ኪድኒ ትራንስፕላንቴሽን ነው። ሌላ ኩላሊት መተካት የተሻለ ይሆናል። ምክንያቱም ኩላሊት ከተተካች ሆርሞናል ፋንክሽኑንም ፐርፎርም ማድረግ ትችላለች ማለት ነው። ኪድኒ ትራንስፕላንት እንግዲህ ስለ ትራንስፕላንት ስናወራ እሱም ረጅም ፕሮሰስ ነው። ዜር መስት ፋይንድ ኤ ዶኖር አይደል? ለጋሽ ሰው ኩላሊት ለጋሽ ሰው ማግኘት ያስፈልጋል። ዌቲንግ ኤ ፔሪድ ሎንግ ሊትል ያስፈልጋል። ሰርቫይቫል ሬቱ አሪፍ ነው ኩላሊት ከተቀየረላቸው በኋላ። ለምሳሌ የመጀመሪያውን 1 ዓመት እስከ 97% ምንም አይሆንም ይኖራሉ ማለት ነው። ሌላው ጉዳቱ ምንድነው? ኩላሊት የተቀየረለት ሰው ፎር ላይፍ ታይም ኢሚዩኖ ሳፕሬሳንት ሜዲሲንስ ይወስዳል። ምክንያቱም ኩላሊቱን ኢጀክት እንዲያደርግበት ሰውነቱ አንዳንዴ ሰውነቱ እንደ ባዕድ ስለሚያዩ ያችን ነገር ሪጀክሽን ኦፍ ኦርጋን ሪጀክሽን እንዳይኖር
ኢሚዩኖ ሳፕሬሳንት ፎር ላይፍ ታይም ይወስዳል ማለት ነው። ሰውየው ኦልዌይስ ያን መድኃኒት ይወስዳል። ሪጀክሽን ካለ ምንድን ነው እንግዲህ ፌቨር ሊኖር ይችላል፣ ብለድ ፕሬሸር በጣም ሊጨምር ይችላል፣ ፔን ኦቨር ዘ ሳይት ኦፍ ዘ ኒው ኪድኒ እዛ አካባቢ ፔን ሊኖር ይችላል ማለት ነው። እንደዚህ ኪድኒ ሪጀክሽን ሲኖር ማለት ነው። ፖስት ኦፕሬቲቭ ኬር ላይክ አይሲዩ፣ ኢንፑት አውትፑት፣ ብለድ ፕሬሸር፣ ዌት ቼንጅ፣ ኤሌክትሮላይት ባላንሱን ቼክ ማድረግ ያስፈልጋል። ፍሉድ ቮሉም ዴፊሲት ሊኖር ይችላል፣ እሱን ፎሎ ማድረግ ያስፈልጋል ማለት ነው። ስለ ትራንስፕላንት ወደ ታች ለብቻው እናያለን። ዘንድ ትራንስፕላንት ሜዲኬሽኖች ትራንስፕላንት የተደረገለት ሰው ምንድን ነው ፔሽንትስ ሀቭ ዲክሪዝድ ሬዚስታንስ ኢንፌክሽን፣ ለኢንፌክሽን ራሱ የተጋለጡ ናቸው። አንደኛ ኢሚዩኖ ሳፕሬሳንት ሁሌ የሚወስዳሉ። ኮርቲኮስቴሮይድስ፣ አንቲ ኢንፍላማቶሪ ሜዲሲኖችን እንሰጣለን። ሳይቶቶክሲክ ኢንሂቢት ቲ ኤንድ ቢ ሊምፎሳይትስ፣ እንግዲህ እነዚህ ዋና በሽታ የመከላከል አቅም ሴሎች ናቸው። ስለዚህ እነሱን ራሱ ሳፕረስ የሚያደርግ መድኃኒት እንሰጣለን። ምክንያቱም ኦርጋን ሪጀክሽን እንዳይገጠመው ማለት ነው። ላይክ እነ ኢሞራል ሳይቶክሳን፣ ሴል ሴፕት እንደዚህ አይነት መድኃኒቶችን፣ ቲሴል ዲፕሬሰርስ፣ እነ ሳይክሎስፖሪን አይነት መድኃኒቶችን ኪድኒ ትራንስፕላንት ለተደረገው ሰው እንሰጣለን ማለት ነው። ዲያሊሲስ ሌላ በጣም ኮመንሊ የሚሰራው ስራ ደግሞ ያው ዲያሊሲስ ነው። ሄሞዲያሊሲስ እና ፔሪቶናል ዲያሊሲስ የሚባል አለ። ስለ ሁለቱ እንመጣበታለን። ሶ ሄሞዲያሊሲስ የሚባለው ካን ቢ ደን ራፒድሊ መሰራት ይችላል። ኢት ቴክስ አባውት 4 hours በሳምንት 3 ዲያሊሲስ ወይም ይሄ መታጠብ ቢችል ወይም ደግሞ በሳምንት 3 ይታጠባል ማለት ነው። ፔሪቶኒያል ዲያሊሲስ ያው ፔሪቶኒየም ላይ ስለሚደረግ ነው። ፔሪቶኒያል ዲያሊሲስ የሆድ ሽፋን ነው አይደል ፔሪቶኒየም የሚባለው እዛ ላይ ስለሚካሄድ ፔሪቶኒያል ዲያሊሲስ ይባላል። ሰሚ ፐርሜብል ሜምብሬን ፔሪቶኒየም ራሱ እንደ ሜምብሬን ያገለግላል። ሶ ካቴተር ወይም ቱቦ ወደ ሆዳችን ቆዳ ክፍል ይገባል። ሱሩ አብዶሚናል ዎል ኢንቱ ዘ ፔሪቶኒያል ካቪቲ ማለት ነው። ዘን ኢት ኢዝ ኮስትለስ። ፔሪቶኒያል ዲያሊሲስ የሚባለው ርካሽ ነው። ፊወር ሪስትሪክሽንስ ኢት ካን ቢ ደን አት ሆም በት ዘ ኦንሊ ሳይድ ኢፌክት ምንድነው? ኢት ኢዝ ሪስክ ኦፍ ፔሪቶናይተስ ኢንፍላሜሽን ኦፍ ዘ ፔሪቶኒየም ሊያጋጥም ይችላል። ሲሪፌዝ አለው ኢንፍሎም ዲዌል እና አውትፍሎ ስዕሉ ጋር አሳያችኋለሁ። ስለዚህ ዲያሊሲስ ሲባል አጠቃላይ ደምን ማጣራት ነው። ሄሞዲያሊሲስ ያው ሆስፒታል ላይ የሚካሄድ ነው። ፔሪቶኒያል ዲያሊሲስ ግን ቤታችን ላይም ማድረግ የሚቻል ነገር ነው ማለት ነው። ፔሪቶኒያል ዲያሊሲሱ ኦቶሜትድ ፔሪቶኒያል ዲያሊሲስ የሚባል አለ። ደን አት ሆም አት ናይት ሜቢ 6 up to 7 times a week። ሌላ ደግሞ ሲኤፒዲ ኮንቲኒስ አምቡላቶሪ ፔሪቶኒያል ዲያሊሲስ እየተመላለሰ ማለት ነው። እንደ አውት ፔሽንት ሆስፒታል እየሄደ አሳጠው እንደመምጣት ማለት ነው። 4 ጊዜ በሳምንት ሊሰራ ይችላል ማለት ነው። ዩዥዋል 4 times ሊሰራ ይችላል ማለት ነው። ኪድኒ ሪፕሌስመንት ቴራፒ አለ። ዋንስ ኤንድ ስቴጅ ሪጅድ ዘ ኪድኒ ካንኖት ኪፕ አፕ ዊዝ ዘ ዌስት ኤንድ ፍሉድ ኤሊሚኔሽን ፕሮሰስ on their own and it usually means patient requires a therapy in the form of dialysis or kidney transplant ከሁለት አንዱ ግዴታ ያስፈልገዋል ማለት ነው። what are the criteria for kidney transplant or replacement? እንግዲህ ኩላሊት መቀየር መቼ ነው ያለበት የሚለውን ስናይ አንደኛ አኪዩት ስቴጅ ላይ ከሆነ በአኪዩት ከሆነ ሲረም ክሬቲኒን ሌቭሉ 3 እጥፍ ከጨመረ in reference to the normal range ማለት 3 እጥፍ ከጨመረ ቅድም እንዳለው ከ70 በላይ ከሆነ ማለት ነው። ክሮኒክ ስቴጅ ከሆነ ደግሞ እንግዲህ ረጅም ጊዜ ከቆየ አንደኛ ዩሪን አውትፑት ነው ያለን 0.3 ml per kg per hour ከሆነ for greater than 24 hour ወይ ደግሞ ለ12 ሰዓታት ምንም አይነት ሽንት ካልተመረጠ አኑሪያ for 12 hours ከሆነ ክሮኒክ ኬዝ ሆኖ ማለት ነው። እንደዚህ ከሆኑ ኪድኒ ትራንስፕላንት ሪከመንድ ይደረጋል ማለት ነው። ዘን ስለ ዲያሊሲስ ሰፋ አድርገን እንስኪ ዲያሊሲስ ምንድነው? ዲያሊሲስ ደም ማሳጠብ ወይም ደግሞ ሆስፒታል ላይ ሄደው ደም ማጣራት የሚካሄድላቸው ማለት ነው። ዲያሊሲስ means it is a process of removing waste and excess water from the blood as a life maintaining therapy in acute and chronic renal failure። ዲያሊሲስ ማለት removing waste እና excess water from the blood ያ ማለት የኩላሊትን ስራ በአርቲፊሻል ማሽን መስራት ማለት ነው ዲያሊሲስ። ስለዚህ በዲያሊሲስ አንደኛ ቀደም እንዳልነው እነዚህ ክሬቲኒን፣ ዩሪያን ኢምባላንስ የሆኑ ኤሌክትሮላይቶች እነዚህ በሙሉ ደምን ማጣራትና ኤክሰስ የሆነውን ሰውነታችን ላይ የተጠራቀመውን እብጠት ያመጣውን ፈሳሽ እንዲወጣ ማድረግ ነው። ኤክሰስ ዋተር ኤንድ removing these waste products from the blood ማስወጣት that is called ዲያሊሲስ ይባላል። በአኪዩትም በክሮኒክ ሬናል ፌለር ጊዜም መጠቀም እንችላለን ዲያሊሲሱን ማለት ነው። ሶ እንዴት ነው የምንጠቀመው? there is a semi permeable membrane is placed between the blood and a specially formulated solution called ዲያላይሲት ይባላል። ዲያላይሲት አርቲፊሻሊ የምናዘጋጀው ፈሳሽ ነው ደምን ለማጣራት ማለት ነው። which is composed of water and the major electrolytes of normal serum። ይሄ የሚዘጋጀው ዲያላይሲት የሚባለው ፈሳሽ በውስጡ ዋተር አለውና በጣም ጠቃሚ ሆኖ ለሰውነታችን ልክ ኖርማል የደም መጠን መኖር ያለበትን የሚያክል ኤሌክትሮላይት እናስቀምጥበታለን።
ዘንድ ዲዞልቭድ ሰብስታንስስ አሉ። ኤግዛምፕል እነ ዩሪያ እነ ክሬቲኒን ደም ውስጥ ያሉት ማለት ነው፣ በጣም የጨመሩት። ዲፊውዝ አክሮስ ዘ ሜምብሬን ፍሮም ዘ ኤሪያ ኦፍ ግሬተር ኮንሰንትሬሽን፣ ያ ማለት ከብለድ ላይ በከፍተኛ የተጠራቀሙት እነዚህ ዌስት ፕሮዳክቶች ከዛ ተነስተው ወዴት ይመጣሉ? ወደ ዲያላይሴት፣ ወደ አርቲፊሻል ወደ ተዘጋጀው ፈሳሽ ማለት ነው። ምክንያቱም ኮንሰንትሬሽኑ ተቃራኒ ስለሆነ ማለት ነው። አርቲፊሻል ብናዘጋጀው ዩሪያ ክሬቲኒን አይኖረውም። ስለዚህ ብዙ ወዳለበት ትንሽ ወዳለበት ፍሮም ሃየር ኮንሰንትሬሽን ቱ ሎወር ኮንሰንትሬሽን ዲፊውዝ እያደረጉ እነዚህ ዌስት ፕሮዳክቶች ከብለድ ወደ ዲያላይሴት ሶሉሽኑ ይገባሉ ማለት ነው። በዚህ መልኩ እነዚህን ዌስት ፕሮዳክቶችን ፊልተር አድርገን እናወጣለን ማለት ነው። እንግዲህ ዲያላይሴት የሚባለው ፈሳሽ አንደኛ በውስጡ ምን እናደርግበታለን? ባይካርቦኔቱን እንጨምረዋለን፣ በዛ እናደርገዋለን ስላይትሊ ሃየር ሌቨል ቱ ኢንከሬጅ ኢትስ ዲፊውዥን ቱ ዘ ብለድ። ባይካርቦኔቱን ሃይ የምናደርገው ምን ለማድረግ ነው? ቱ ኒውትራላይዝ ሜታቦሊክ አሲዶሲስ ማለት ነው። የአሲዶሲስ ተቃራኒ ባይካርቦኔት ስለሆነ የምናዘጋጀው ፈሳሽ ላይ ባይካርቦኔት ሌቨሉን ሀይ እናደርገዋለን። ዘንድ ዲፊውዝ እያደረገ ወደ ብለድ ይሄዳል። የብለድ አሲዶሲስ ይቀንስልናል ማለት ነው። እንዲሁም ደግሞ ኤሌክትሮላይቶች ለምሳሌ እነ ፖታሽየም፣ ፎስፈረስ ኤንድ ዩሪያ አር አንዲዛይሬብሊ ሀይ ኢን ዘ ብለድ። እነዚህ አሁን ሀይ ናቸው ደም ላይ አይደል? ስለዚህ ዲያላይሴቱ ላይ ደግሞ እንቀንሳቸዋለን ወይም ደግሞ ጭራሽ አናስቀምጥም። ስለዚህ ከደም ወደዚህ ይወጣሉ ማለት ነው። ፍሮም ሃይ ኮንሰንትሬሽን ቱ ሎው ስለሆነ ማለት ነው። ሶ ዋተር ሞለኪውልስ ሙቭ ባይ ኦስሞሲስ ቱ ዘ ዲያላይሴት። የምናዘጋጀው ፋሽን ብዙ ዋተር አይኖረውም፣ ምክንያቱም ፍሉድ ከዛ ወደዚህ እንዲመጣ። ዋተር ሞለኪውልስ ሙቭ ባይ ኦስሞሲስ ቱ ዘ ዲያላይሴት ዊች ኮንቴንስ ቫሪንግ ኮንሰንትሬሽን ኦፍ ዴክስትሮስ ኦር ሶዲየም ማለት ነው። ስለዚህ ከብለድ ወደ ዲያላይሴቱ ብዙ ዋተር ሙቭ ያደርጋል ማለት ነው። ምክንያቱም ዲያላይሴቱን ብዙ የሆነ ዋተር ሳይሆን ኮንሰንትሬትድ የሆነ በውስጡ ዴክስትሮስ ኤንድ ቫሪንግ ኤሌክትሮላይትስ ኦር ሶዲየም ስለሚደረግበት ፍሉድ ከብለድ ወደ ዲያላይሴት ወደ አርቲፊሻል ፈሳሹ ይሄዳል ማለት ነው። ሶ ዚስ ዲያላይሲስ ኢዝ አን ኢምፐርፌክት፣ ይሄ ፐርፌክት የሚባል ትሪትመንት አይደለም ዲያሊሲስ ማለት ነው። ቱ ሪፕሌስ ዘ ኪድኒ ፋንክሽን ቢኮዝ ኢት ዳዝ ኖት ኮሬክት ኢንዶክሪን ፋንክሽንስ ኦፍ ዘ ኪድኒ። ይችን ነገር እንዳትረሷት፣ ቤዚክ ኮንሰፕት ነች፣ ኤግዛሞች ላይም የማይቀር ኮንሰፕት ነው ማለት ነው። እና ዲያሊሲስ የኪድኒ ፋንክሽን አይተካም። እውነት ነው ያግዛል፣ ፊልተር ያደርጋል ደምን፣ ነገር ግን የኪድኒ ፋንክሽን አይተካም። ምክንያቱም ኪድኒ በሲግናልስ በሆርሞናል ሲግናልስ የሆርሞናል የኢንዶክሪን ፋንክሽንን መስራት ስለምችል ማለት ነው ናቹራል ኪድኒ ስትሆን። ነገር ግን ዲያሊሲስ ኢዝ ሪጋርዲንግ አስ ኤ ሆልዲንግ ሜዥር አንቲል ኤ ኪድኒ ትራንስፕላንት ካን ቢ ፐርፎርምድ ኦር ኢዝ ኢንአፕሮፕሪየት ማለት ነው። አንዳንዴ እንደ ማቆያ ነው፣ ኩላሊት ነቅሎ ተከላ እስከሚካሄድ ማቆያ ነው። አንዳንዴ ግን እሱ የማያስፈልግ ከሆነ እንደ ሜንቴናንስ ጀስት እንደ ላይፍ ሜንቴናንስ ሊያገለግል ይችላል ማለት ነው። ፕሪንሲፕልስ አሉ እንግዲህ ኪድኒ ዲያሊሲስ ሲሰራ ማለት ነው። ዲፊውዥን የሚባለው ምንድነው? ዲፊውዥን ዘ ፕሮፐርቲ ኦፍ ሰብስታንስ ኢን ዋተር ሙቭ ፍሮም ኢን ኤሪያ ኦፍ ሃይ ቱ ሎ ኮንሰንትሬሽን ቱ ሪሙቭ ኦፍ ዌስትስ ማለት ነው። አንደኛ ዲፊውዥን ሲባል እንዳልኳችሁ ከብለድ ወደ ዲያላይሴት ወደዚህ አርቲፊሻል ፈሳሹ ከሃይ ኮንሰንትሬሽን ቱ ሎ ኮንሰንትሬሽን ሲሄዱ እነዚህ ዌስቶች ዛት ኢዝ ኮልድ ዲፊውዥን ይባላል። ኦስሞሲስ ደግሞ ለዋተር ነው። ሙቭመንት ኦፍ ዘ ፍሉይድ አክሮስ ኤ ሴሚ ፐርሜብል ሜምብሬን ባይ ኮንሰንትሬሽን ግሬዲየንት፣ ይህም እንደዚሁ ሪሙቭ ኤክሰስ ፍሉድ ፍሮም ዘ ቦዲ ማለት ነው። ዚስ ፕሮሰስ ኢዝ ኮልድ አልትራፊልትሬሽን ይባላል። አልትራፊልትሬሽን ፍሉዱ ከሀይ ቮሊዩም ወደ ታች ወደ ትንሽኛው ቮሊዩም ሲሄድ ማለት ነው። ሪሙቭ ናይትሮጂኒየስ ዌስት ፕሮዳክትስ እና ዩሪያ ክሬቲኒን እነዚህን ሪሙቭ እናደርጋለን ከደም ላይ። ሪሙቭ ኤክሰስ አማውንት ኦፍ ፍሉድ ፍሮም ዘ ቦዲ፣ ሜንቴን ሴረም ኤሌክትሮላይት ባላንስ አስ ማች አስ ፖሲብል ማለት ነው። ኮሬክት አሲዶሲስ ኤንድ ኮንትሮል ብለድ ፕሬሸር ማለት ነው። እነዚህ ነገሮች ይኖራሉ ማለት ነው። እንግዲህ ታይፕስ ኦፍ ዲያሊሲስ በሁለት አይነት ዲያሊሲስ ይሰራል። አንደኛ ሄሞዲያሊሲስ ቀጥታ ከደም ስር ጋር ጣብቆ ወይም ከእጅ ላይ ከምናምን የሚሰራው ማለት ነው ከደም ላይ ወስዶ ሲሆን፣ ፔሪቶኒያል ዲያላይሲስ ደግሞ ከአብዶሚናል ካቪቲ ኦር ከፔሪቶኒየም ከሆድ ላይ የሚሰራ ከሆነ ደግሞ ፔሪቶኒያል ዲያሊሲስ ይባላል ማለት ነው። ሶ ሄሞዲያሊሲስ የመጀመሪያው ሄሞዲያሊሲስ ዋተር ኤንድ ኤክሰስ ዌስት ፕሮዳክትስ አር ሪሙቭድ ፍሮም ዘ ብለድ አስ it is pumped into a device called dialyzer ይባላል። እንግዲህ ዲያላይሲስ የሚሰራበት ማሽን ዲያላይዘር ይባላል። which act as an artificial kidney። ይሄ እንደምንድነው የሚያገለግለው? እንደ artificial kidney except ቅድም እንዳለ ኢንዶክሪን ፋንክሽን ብቻ አይተካም እንጂ ኪድኒ የሚሰራውን ፊልተር ማጣራት ይሰራል ማለት ነው። ይሄ ዲያላይዘር ወይም ደግሞ አርቲፊሻል ኪድኒ የሚባለው። ዲያላይሴት ፈሳሹ ነው ቅድም ያልነው። ዲያላይዘር አጠቃላይ ማሽኑ ኢንስትሩመንቱ ነው። ሶ ዊዝን ዘ ዲያላይዘር ዘ ብለድ ኤንድ ዘ ዲያላይሴት ፈሳሹ ማለት ነው። ብለድ እና ዲያላይሴት ዘይ ፍሎ ፓስ ኤ ሰሚ ፐርሜብል ሜምብሬን አለ ኢን ኦፖዚት ዳይሬክሽንስ ፍሮም ኢች አዘር ካውንተር ከረንት ፍሎ ማለት ነው። እንግዲህ
ደምና አርቲፊሻል የተዘጋጀው ፈሳሽ በዛ በማሽኑ ውስጥ በተቃራኒ አቅጣጫ ነው የሚጓዙት ማለት ነው። ልክ እንደዚህ ሲተላለፉ በሚተላለፉበት ጊዜ ነው እንግዲህ በኮንሰንትሬሽን ግራዲየንት፣ በኦስሞሲስ፣ በዲፊውዥን ምክንያት ኤሌክትሮላይቶች ባላንስ የሚሆኑት ዌስት ፕሮዳክቶችም ከብለድ ወደ ፈሳሹ የሚመጡት ማለት ነው። ስለዚህ ካውንተር ካራንት ኦፖዚት አቅጣጫ ነው የሚጓዙት በማሽኑ ውስጥ ማለት ነው። በዲያላይዘሩ ማሽን ውስጥ ብለድ ኤንድ ዲያላይሲድ ፍሉድ በተቃራኒ አቅጣጫ ይሄዳሉ ማለት ነው። ሶ ዘ ማሽን ክሬትስ ኤ ኮንቲኒዩዋል ሳይክል ኦፍ ዘ ብለድ ቢንግ ቴክን ፍሮም ዘ ፔሸንት ከሰውየው እንግዲህ ከእጁ አካባቢ ላይ ይወሰዳል፣ ደሙ ኮኔክት ይደረጋል። ክሊንድ ዩዝድ አን አርቲፊሻል ኪድኒ ፊልተር ኦር ዲያላይዘር ዘን ሪተርንድ ቱ ዘ ፔሸንት ማለት ነው። ሶ አክሰስ ቱ ዘ ፔሸንት ሰርኩሌሽን ኢዝ ሪኳየርድ ባይ ዩዚንግ ኤ ቬነስ ካቴተር ማለት ነው። ቬነስ ካቴተር ኮኔክት ተደርጎ ከሰውየው ይወሰዳል ማለት ነው። እዚህ ስዕል ጋር እንደምታዩት ከሰውየው እጅ ጋር ተጣብቋል ማሽኑ። ዘን ዲያላይዘሩ እዚህ ጋር አለ እንደ አርቲፊሻል ኪድኒ የሚያገለግለው ማለት ነው። ከሰውየው ቬነስ ሲስተም ጋር ይገናኛል። እንደምታዩት ለምሳሌ እዚህ ከቬኑ ጋር ኮኔክት ተደረገ። እንደምታዩት ቬኑ ጋር ምን ሆነ? ቬኑ ጋር ደም መጣ ቬን ላይ። ዘን ማሽኑ እንደምታዩት ኤር ፓምፕ ኤንድ ዲቴክተር ይላል። ፕሬዠር ሞኒተር፣ ፕሬዠሩ ቼክ ይደረጋል፣ ሞኒተር ይደረጋል። ዲያላይዘር ማሽኑ አይችነች እንግዲህ ከዚች ማሽን ውስጥ ነው ማጣራቱ የሚካሄድ። ዲያላይሴቱ ፍሉዱና ማሽኑ የሚኖሩት ማለት ነው። ለምሳሌ ደሙ ወደ ታች ቢሄድ ዲያላይዘሩ ደግሞ ወደ ላይ እንዲንቀሳቀስ ይደረጋል ማለት ነው። ካውንተር ከረንት ልክ እንደዚህ በሚሆንበት ሰዓት ባላንስድ የሆነ ደሙ እየተጣራ ያልፋል ማለት ነው። እዚህ ጋር ድጋሚ ፕሬዠር ሞኒተር አለው። አንቲኮአጉላንት ይወጋል ደሙ እንዳይረጋ ማለት ነው። ብለድ ፓምፕ ከዛ ተመልሶ ወዴት ይሄዳል? ወደ አርተሪ ኮኔክት ይደረጋል ማለት ነው። ንጹህ ደም ወደዚህ ይገባል ማለት ነው። ስለዚህ በዚህ መልኩ ተጣርቶ ሲመለስ that is called ሄሞዲያሊሲስ ይባላል። ሄሞዲያሊሲስ ቀጥታ ከእጅ ጋር ወደ ማሽኑ ሲሄድ ማለት ነው። ሄሞዲያሊሲስ በዚህ መልኩ ነው። ሶ ኮምፕሊኬሽኖች ይኖራሉ እንግዲህ ሄሞዲያሊሲስ ኮምፕሊኬሽኖች። ሄሞዲያሊሲስ ቅድም እንዳልነው ከ2 እስከ 4 ሰዓት ይጨርሳል። በሳምንት 3 መካሄድ ይችላል ማለት ነው። ዲስኢኩሊብሪየም ሲንድረም የሚባል ችግር ይመጣል አንዳንዴ። ዲስኢኩሊብሪየም ሲንድረም ማለት ዩሬሚያ መስት ቢ ኮሬክትድ ስሎሊ ቱ ፕሪቨንት ማኒፌስቴሽን ኦፍ ሄዴክ፣ ናውዣ፣ ረስትለስ ኤንድ ቮሚቲንግ። ይሄ ደግሞ ማሽን ስለሆነ ቶሎ አጣርተን መጨረስ ስላለብን በፍጥነት ስራዎች ሲካሄዱ ዲስኢኩሊብሪየም ሲንድረም ሊከሰት ይችላል። እንዲሁ በፍጥነት ደም ከሰውነቱ ወጥቶ ማሽኑ አልፎ ስለሚመለስ ሃይፖቮሊዩሚያ ሊገጥም ይችላል። ዲዩቱ ራፒድ ሪሙቫል ኦፍ ፍሉድ ማለት ነው። ምክንያቱም ዲያላይሲስ እንዳልኳቸው ወደ ማሽኑ ባንዴ ነው ደም ባንዴ ወጥቶ ተጣርቶ ተመልሶ ይገባልና ቶሎ በፍጥነት ስለሚወጣ ሃይፖቮሊዩም ሊኖር ይችላል። ሃይፖቴንሽንም እንደዛው። ሃይፖቴንሽን በእርግጥ ዲዩቱ አንቲ ሃይፐርቴንሲቭ ድረግስ ዊዝን 4 to 6 ቢፎር ዲያሊሲስ ከደም ማጣራት ቀደም ብለን ከ4 እስከ 6 ሰዓት አንቲ ሃይፐርቴንሲቭ መድኃኒት እንሰጣለን ማለት ነውና የሱ ኢፌክትም ይኖራል። ፕላስ ደግሞ ፍሉዱ ስለሚወጣ ሃይፖቴንሽንም አንዱ ኮምፕሊኬሽን ኦፍ ዲስ ሄሞዲያሊሲስ ነው። በተቃራኒው ሃይፐርቴንሽንም አለ። ምክንያቱም ደም ተመልሶ ደግሞ ፍሉድ ኦቨርሎድ ሊኖር ይችላል። ኪድኒ ኢንጁሪውም ስላለ አንዛይቲ ያለ እነዚህ ሆነው ሃይፐርቴንሽንም ሊያመጡ ይችላሉ። መስል ክራምፕ ይሄም ፍሉድ ሪሙቫል ካን ሪዛልት ኢን ዲሚኒሽድ ኢንትራቫስኩላር ኦር መስል ፐርፊውዥን ስለማይኖር እንደዚህ የመስል ጡንቻ ህመም ሊያጋጥመው ይችላል ማለት ነው። ሶ ነርሲንግ ኬር ኦፍ ፔሽንት ዊዝ ሪሲቪንግ ሄሞዲያሊሲስ ያው እንደ ነርስ ምን ማድረግ አለብን ነው። አንደኛ ቫይታል ሳይን ሞኒተር ማድረግ ያስፈልጋል። አሰስ ይሄንን ኢንቴክ አውትፑቱን ቲሹ ተርገር ቼክ ማድረግ ያስፈልጋል። ሞኒተር ቬነስ አክሰስ ክሎት እንዳይኖር ኪንክ ኢን ዘ አርተሪያል ኦር ቬነስ ሉመን ኦፍ ዘ ካቴተር ፕሮቫይድ ቤዚክ ኤክስፕላኔሽን ኦፍ ዘ ፕሮሲጀር ቱ ዘ ፔሽንት ማለት ነው። ጭንቀቱን ለመቀነስ ያን ያክል ዝርዝር አድርጎ ምን እንደሚካሄድለት ለሱም ለፋሚሊውም ማስረዳት ያስፈልጋል ማለት ነው። ብለድ ሳምፕልስ ላቦራቶሪ ቴስት ያስፈልጋል 2 to 3 hour after the treatment to assess the degree to which electrolyte and acid base balances are corrected። ኤሌክትሮላይቶቹ አሲዲቲው ምናምን ባላንስ መሆኑን ቼክ ለማድረግ ከ2 ከ3 ሰዓት በኋላ ዲያሊሲስ እንደጨረሰ ላቦራቶሪ ሊሰራለት ይችላል ማለት ነው። ሁለተኛው የዲያሊሲስ አይነት ፔሪቶኒያል ዲያሊሲስ የሚባለው ነው። ፔሪቶኒያል ያው የአብዶሚናል ስፔስን ካቪቲውን በመጠቀም ማለት ነው። ኢት ኢዝ አን ኦልተርኔቲቭ ሜቶድ ኦፍ ትሪትመንት ኦፍ አኪዩት ሬናል ፌለር ዌን ሄሞዲያሊሲስ ኢዝ ኖት አቬሌብል መሆን ካልቻለ ወይም ደግሞ አንዳንዴ ብለድ ስትሪም ቬኑን አክሰስ ማድረግ ካልቻለ ቬንን አርተሪን አክሰስ ማድረግ ካልተቻለ ምን ተጠቀመው ነው ማለት ነው። ዘ ፍሉድ ኢዝ ድሬንድ ባይ ግራቪቲ ስሩ ታንክ ኦፍ ኦር ፔሪቶኒያል ካቴተር ይገባለታል ወደ ውስጥ ማለት ነው። ኢንቱ ዘ ፔሪቶኒየም አስ ኤ ናቹራል ሰሚ ፐርሜብል ሜምብሬን። እንግዲህ ፔሪቶኒየም ነው እንደ ሜምብሬን የምንጠቀመው ማለት ነው። ሌፍት ዜር 4 to 8 hours ዘንድ እዛ ውስጥ ላይ ከ4 እስከ 8 ሰዓት እንጠብቀዋለን። አፍተር ኤ ፕሪስክራይብድ ፒሪድ ኦፍ ታይም ዘ ፍሉድ ኢዝ ድሬንድ ባይ ግራቪቲ ኤንድ ዲስካርድድ። እዛ ቱቦ አስገብተን መልሶ ድሬን ሆኖ ወደ ውጭ እንዲወጣ እናደርገዋለን ማለት ነው። Toxins, waste products and excess fluid are pulled from the membranous blood supply into the fluid
by osmosis and diffusion and the fluid must be changed regularly ማለት ነው። ሶ በዚህ መልኩ ፐሪቶኒየምን ተጠቅመን እዚህ ስዕሉ ጋር ማየት እንችላለን። እንደምታዩት ዲያሊሲስ ሶሉሽን ወደ ፐሪቶኒየሙ ኢንጀክት እናደርጋለን። ፐሪቶኒየም ማለት እንዳልኳችሁ አንጀታችንን ሸፍኖ የሚይዘው ሽፋን ስፔሱ ማለት ነው። እዛ ስፔስ ላይ ፍሉድ ኢንጀክት እናደርጋለን። ያ ፍሉድ ነው እንግዲህ ኤሌክትሮላይቶችን ዌስት ፕሮዳክቶችን እየሳበ እንዲወጡ ያደርጋቸዋል። ከዛ መልሰን ደግሞ ድሬን ወደ ውጭ እንዲወጣ ካቴተር ኢንሰርት እናደርግና በግራቪቲ ምክንያት ወደ ውስጥ እንዲወጣ እናደርጋለን ማለት ነው። ቀለል ያለ ነው፣ ቤትን መድረግ ይቻላል የሚለው ለዛ ነው። ኢትስ ኮልድ ፔሪቶኒያል ዲያሊሲስ ይባላል። ግን ኮምፕሊኬሽኖች አሉት። እነዚህም ለምሳሌ ሃይፖቴንሽን ኢፍ ኤክሰስ ፍሉድ ኢዝ ሪሙቭድ ያን ያክል ብዙውን ጊዜ ሀፕን ቢያደርግም ሃይፖቴንሽን ሀፕን ሊያደርግ ይችላል። ሃይፐርቴንሽን እንደዛው ፍሉድ ኦቨርሎድ ኢፍ ኖት ኢናፍ ፍሉድ ሪሙቭድ በደንብ ድሬን ካልተደረገ ሃይፐርቴንሽን ሀፕን ሊያደርግ ይችላል። በደንብ ከወጣም ሃይፖቴንሽን ማለት ነው። ሃይፖካሌሚያ፣ ሃይፐርግላይሴሚያ ሊኖር ይችላል። ማይልድ የሆነ አብዶሚናል ዲስኮምፎርት ሊኖር ይችላል። ዲስቴንሽን፣ ኬሚካል ኢሪቴሽን ኦፍ ዘ ፔሪቶኒየም በት ዘ ሞስት ሲቪየር የሆነ ኮምፕሊኬሽን ግን ፔሪቶናይተስ ነው። ፔሪቶናይተስ በጣም ሲቪየር ነው። ባይዘዌ ሞር ሲቪየር አብዶሚናል ፔን ሊያሳይ ይችላል። ሜቢ ኤ ሳይን ኦፍ ፔሪቶናይተስ ዋን ኦፍ ዘ ሞር ሲሪየስ ኮምፕሊኬሽንስ ኦፍ ፔሪቶኒያል ዲያሊሲስ ዘ ሞስት ኮምፕሌክስ የሆነው ኮምፕሊኬሽኑ ይሄ ፔሪቶናይተስ ነው ማለት ነው። ኢንፍላሜሽን ኦፍ ፔሪቶኒያ ሀፕን ከተደረገ ሙሉ ኦፕን ተደርጎ ሆዱ በቀዶ ጥገና ተከፍቶ ምናምን ነው የሚታከመው እና ይሄ በጣም ከባድ የሆነው ኮምፕሊኬሽን ነው ማለት ነው። ነርሲንግ ኬር ኦፍ ዘ ፔሸንት ሪሲቪንግ ፔሪቶኒያል ዲያሊሲስ ይላል። ምን ለፔሪቶኒያል ዲያሊሲስ ላለው ሰው እንደ ነርስ ምን ይደረጋል? ዘን አኪዩሬት የሆነ ኢንቴክ እና አውትፑት ዌይቱን ቼክ ማድረግ ያስፈልጋል። ሳይን ኦፍ ፍሉድ ኢሪቴሽን ካለ ላይክ አብዶሚናል ዲስቴንሽን፣ ፉልነስ ኦፍ አብዶምን ከተሰማው፣ የዌይት መጨመር ካለ፣ ፕሪቨንቲንግ ኢንፌክሽን በጣም ወሳኝ ይሄ ነው ፔሪቶናይተስ ሀፕን እንዲያደርግ። ግሎቭስ መስት ቢ ወርን ዋይል ሃንድሊንግ ቢኮዝ ኢትስ ኮንሲደርድ አስ ኮንታሚኔትድ ፍሉድ ማለት ነው። ሜንቴኒንግ ስቴሪሊቲ ኦፍ ዘ ሲስተም በቃ ኢንፌክሽን እንዳይፈጠር በጣም ጥንቃቄ ያስፈልጋል ማለት ነው። ዘን የመጨረሻው ኦር በጣም አሪፍ የተባለው ለኪድኒ ፌለር የተሻለው ወይም ደግሞ የሚመከረው ትሪትመንት እንግዲህ ሬናል ትራንስፕላንት ነው። የኩላሊት ነቅሎ ተከላ የሚባለው ማለት ነው። ሶ ግራፍት ምንድን ነው? ግራፍት ኦር ትራንስፕላንት ሲባል ዘ ትራንስፈር ኦፍ ሊቪንግ ሴልስ ቲሹስ ኤንድ ኦርጋንስ አይደለ? ሴል ሊሆን ይችላል፣ ቲሹ ሊሆን ይችላል፣ ኦርጋን አካል ሊሆን ይችላል፣ እንደ ኩላሊት አይነት ማለት ነው። ሶ ፍሮም ዋን ፓርት ኦፍ ዘ ቦዲ ቱ አናዘር ኦር ፍሮም ዋን ኢንዲቪጁዋል ቱ አናዘር ኢዝ ኮልድ ትራንስፕላንት ይባላል። ግራፍት ለምሳሌ አንዳንድ ሰው ፊቱ ላይ ከባድ ቃጠሎ ቢደርስበት ጭኑ ላይ ቆዳ አንስተን ፊቱ ላይ ልነጥፍለት እንችላለን አይደል? እንደዚህ ሲሆን ግራፍት ይባላል። ቲሹ ብቻ ስንወስድ ማለት ነው። ኦርጋን ስንወስድ ደግሞ ትራንስፕላንት ለምሳሌ ኩላሊትን ማለት ነው። ከአንድ ሰው ወደ አንድ ሰው ወይም ከአንድ አካል ወደ አንድ አካል ስናደርግ ዛት ኢዝ ኮልድ ትራንስፕላንት ይባላል። ሶ ሬናል ትራንስፕላንት ኦር ኪድኒ ትራንስፕላንት ሲባል ምንድን ነው? ሰርጂካል ኢንሰርሽን ኦፍ ሂውማን ኪድኒ ፍሮም ኤ ሊቪንግ ዶኖር ኦር ፍሮም ኤ ካዳቨር። አንዳንዴ ያው እንደሞተ ወዲያውኑ ከተሰጠም ይቻላል። ኢንቱ ዘ ፔሸንት ዊዝ ኢንድ ስቴጅ ሬናል ዲዚዝ ሶ ሪፕሌሲንግ ሎስት ኪድኒ ፋንክሽን ማለት ነው። ስለዚህ ኩላሊት እንግዲህ አንድ ሰው ፈቃደኛ ሆኖ የሚሰጥ ከሆነ ወይም ደግሞ የሞተ ሰው ኢሚዲየትሊ እንደሞተ ሴሎቹ ፕሪዘርቭ ተደርጎ ኦርጋኑ ለሌላ ሰው ሲሰጥ ዛት ኢዝ ኮልድ ሬናል ትራንስፕላንት ኦር ኪድኒ ትራንስፕላንት ልንል እንችላለን ማለት ነው። እንደምታዩት እንግዲህ ትራንስፕላንት ዲዚዝድ ኪድኒ ይስላል። እነዚህ ተጎድተዋል። ትራንስፕላንት ሲደረግ ከታች ነው የሚቀመጠው፣ ቦታውን ከላይ አይደለም፣ ታች ጋር ነው የሚቀመጠው። እንደምታዩት እዚህ ጋር ትራንስፕላንትድ ኪድኒ። ስለዚህ ቆይ እናያለን ወደ ታች ካለ በደንብ ትራንስፕላንት ኪድኒ ወደ ታች ተደርጎ ነው የሚቀመጠው። እዚህ ጋር ያሉት ሽሪንክ ያደረጉ የተጎዱ ኩላሊቶች ናቸው ማለት ነው። ሶ ኪድኒ ትራንስፕላንቴሽን በጣም ወሳኝ ትሪትመንት። ዋት አር ኢንዲኬሽንስ ፎር ሬናል ትራንስፕላንቴሽን? ኢንዲኬሽኖች አንደኛ ኤንድ ስቴጅ ሬናል ዲዚዝ በቃ ኩላሊት ሙሉ ለሙሉ ፌል ካረገች፣ ሎስ ኦፍ ሶሊታሪ ኪድኒ፣ ኢንኤቢሊቲ ቱ አጀስት ቱ ዲያሊሲስ ማድረግ ካልተቻለ ማለት ነው። ኮንትራ ኢንዲኬሽኖች አሉ። ሁሉም ሰው ኪድኒ ትራንስፕላንት ላይ ይሰራለት ይችላል። ለምሳሌ ከ50 ዓመት በላይ የሆነ ሰው የኩላሊት ነቅሎ ተከላ አይደረግለትም። ካንሰር ከሆነ በካንሰር ምክንያት ከሆነ ፌል ያደረገችው፣ ሄፓቲክ ዲዚዝ ካለበት፣ ሊቨር ጉበት ችግር ካለበት ማለት ነው። አንቲኪድኒ አንቲቦዲ ካለበት፣ ምክንያቱም ኩላሊት በሰጠውም ፌል ሪጀክሽን ስለሚኖር ማለት ነው። ሳይኮሲስ የአይምሮ በሽተኛ ለሆኑ ሰዎችም የኦርጋን ትራንስፕላንት አይደረግም። ማዮካርዳል ዲስፋንክሽን የልብ ችግር ያለበት ሰውም ያው ኮምፒተንት ማድረግ ስለማይችል ኢቨን ሰርጀሪውንም መወጣት ስለማይችል እነዚህ ነገሮች ኮንትራ ኢንዲኬሽንስ ናቸው። እነዚህ ነገሮች ካሉ የኩላሊት ነቅሎ ተከላ አይካሄድላቸውም ለእነዚህ አይነት ሰዎች ማለት ነው። ኮምፕሊኬሽኖችስ ምንድን ናቸው? የኩላሊት ነቅሎ ተከላ ኮምፕሊኬሽንስ አንደኛ ብሊዲንግ ሊኖር ይችላል። ቲቢዩላር ኔክሮሲስ ሀፕል ሊያደርግ ይችላል። ስፖንታኔስ የሆነ ራፕቸር ኦፍ ዘ ግራፍት የኪድኒ አዲሷ ራፕቸር
ብዙውን ጊዜ የሚል ኦርጋን ሪጀክሽን ሊኖር ይችላል። ኦርጋን ሪጀክሽን ሊያጋጥም ይችላል። ዩሬተራል ኦብስትራክሽን የዩሬተር ኦብስትራክት መሆን፣ ፐሪ ሬናል ሄማቶማ ብሊዲንግ ማለት ነው። ሬናል አርተሪ ስቴኖሲስ ኦር ትሮምቦሲስ ሀፕን ሊያደርግ ይችላል። ወይም ቬኑ ራሱ ሬናል ቬን ትሮምቦሲስ፣ ኢንፌክሽን፣ ሪ አፒራንስ ኦፍ ፕራይሜሪ ሬናል ዲዝ። ሪ አፒራንስ ማለት እንግዲህ ሪፕሌስ የተደረገው ኩላሊት ከእንደገና ሊታመም ይችላል ማለት ነው። ኮንዘርቫቲቭ ማኔጅመንት ምንድን ነው? ሰምታይምስ ስፔሻሊ ኢፍ ዜ አር ቬሪ ኦልድ፣ በጣም ኦልድ የሆኑ ሰዎች ቬሪ ፍራያል ሃቭ አዘር ሜዲካል ፕሮብለምስ ሜይ ፋይንድ ዲያሊሲስ ቱ ማች ኦፍ ኤ በርደን ማለት ነው። ሶ ኢን ዚስ ኬዝ ምንድን ነው የሚደረጉት? ሜዲኬሽንስ ካን ቢ ቴክን ኦንሊ ቱ ኮንትሮል ሲምፕተምስ ማለት ነው። ምልክቶችን ብቻ ትሪት እያደረግን ሰውየው ምን የሚባለው ምንድን ነው ይሄ ፒስፉል ዴይዝ ኦር ዲስከሲንግ ኢንድ ኦፍ ላይፍ ኬር የሚባለው ማለት ነው። ሰውየው ኢንድ ኦፍ ላይፍ ኬር አስ ፓርት ኦፍ ነርሲንግ ማኔጅመንት ማለት ነው። እንግዲህ ዲያሊሲስም የማይሆን ከሆነ ሪፕሌስመንት የማይሆን ከሆነ ሰውየውን ስቃዩን እየቀነስንለት ህይወቱ እስኪያልፍ ድረስ ኬር ማድረግ ያስፈልጋል ማለት ነው። ዛት ኢዝ ኮልድ ኮንሰርቫቲቭ ማኔጅመንት ኦር ፓሊቲቭ ማኔጅመንት የሚባለው ማለት ነው። ፓሊቲቭ ነርሲንግ ዲያግኖሲስ ብዙ ማውጣት እንችላለን። እንግዲህ ከኪድኒ ፌለር ጋር ተገናኝቶ ነርሲንግ ዲያግኖሲሶች አሉ። ናንዳ ላይ ያሉት ሊስት የተደረጉትን ማለት ነው። ለምሳሌ ኤክሰስ ፍሉድ ቮሊዩም ሪሌትድ ቱ ኪድኒ ኢኔቢሊቲ ቱ ኤክስትሬት ደ ዌስት አይደል። ኢምፔርድ ስኪን ኢንቴግሪቲ ሪሌትድ ቱ ዋት ድራይነስ፣ ኤክሰስ ፍሉድ፣ ክሪስታል ዲፖዚትስ፣ አክቲቪቲ ኢንቶለራንስ ሪሌትድ ቱ አኔሚያ፣ ሰከንዳሪ ቱ ኢምፔርድ ሲንተሲስ ኦፍ ኤሪትሮፖይቲን ባይ ዘ ኪድኒስ፣ ሪስክ ፎር ኢንጁሪ። ይሄ ደግሞ ፖቴንሻል ነርሲንግ ዲያግኖሲስ አይደል። እነዚህ አክቹዋል ናቸው፣ ይሄ ፖቴንሻል ናቸው። እንደዚህ ጋር ፖቴንሻል ነርሲንግ ዲያግኖሲስ። ሪስክ ፎር ኢንጁሪ ሪሌትድ ቱ ብሊዲንግ ቴንደንሲ ፍሮም ዘ ፕላትሌት ዲስፋንክሽን ኤንድ ዩዝ ኦፍ ሄፓሪን ዱሪንግ ዲያሊሲስ ኤንድ ቴንደንሲ ኦፍ ጋስትሮኢንተስቲናል ብሊዲንግ። ሪስክ ፎር ኢንፌክሽን ሪሌትድ ቱ ኢምፔርድ ኢሚዩን ሲስተም። ኢምባላንስድ ኒውትሪሽን ለዛም ቦዲ ሪኳየርመንት ሪሌትድ ቱ ሪስትሪክትድ ዳይት፣ አኖሬክሲያ፣ ናውዣ፣ ቮሚቲንግ ኤንድ ስቶማታይተስ ሰከንዳሪ ቱ ደ ኢፌክት ማለት ነው። እነዚህ በሙሉ እንግዲህ ነርሲንግ ዲያግኖሲስ ናቸው። ኢንተርቬንሽን እንደ ነርስ ማድረግ ያለብን ነገር አንደኛ ምንድነው ሞኒተር ማድረግ ዴይሊ ዌይት አት ሴም ታይም ማለት ነው። ሪፖርት ዘጌን ግሬተር ዛን 2 ፓውንድስ፣ ሞኒተር ኢንቴክ አውትፑት፣ ሾርትነስ ኦፍ ብሪዝ ካለ፣ ታኪካርዲያ፣ ክራክልስ ኦፍ ላንግስ፣ ኤኒ አብኖርማል ሲምፕተም ካለ ሪፖርት እና ሞኒተር ማድረግ ያስፈልጋል። ዎች ፎር ዘ ኦንሴት ኦፍ ጁጉላር ቬን ዲስቴንሽን ሄድ ዘ ፔሸንቱን አልጋውን ከ30 እስከ 45 ዲግሪ ኤሌቬት ማድረግ ያስፈልጋል። ቫይታል ሳይን ሞኒተር ማድረግ ያስፈልጋል። ሞኒተር ዘ ኢደማ አክቲቪቲ ቶለራንሱን፣ ሴረም ፕሮቲን አልቡሚን ሌቭሎችን ፎሎ ማድረግ ያስፈልጋል። ሜንቴን ሶዲየም እና ፍሉድ ሪስትሪክሽንስ። ያው ፍሉድ ሪስትሪክት ቅድም አውተናል። ፕሮቲን ሪስትሪክሽን በደንብ ይቀነሳል። ፍሉድም እንደዛው። ስኪን ኦፕን ኤሪያስ ኤኒ ሳይን ኦፍ ኢንፌክሽን ካለ ባዝ ዊዝ ቴፕድ ዋተር፣ ኦይልስ፣ ኦይንትሜንት፣ አፕላይ ሎሽን፣ ስኪን ኬር አፍተር ባዚንግ ያስፈልጋል። እንደዚህ በሙሉ እና የመሳሰሉት ሌሎችም ያልተጠቀሱት ነርሲንግ ኢንተርቬንሽንስ ይኖራሉ ፎር ኪድኒ ኦር ሬናል ፌለር ፔሸንትስ ማለት ነው። ሌሎችም እንደዚሁ አሰስ ፎር ፔል ሙከስ ሜምብሬን፣ ስኪን ከለር፣ ሄሞግሎቢን፣ ሄማቶክሪት፣ ዎች ፎር ሳይን ኦፍ ብሊዲንግ፣ ኤሪትሮፖይቲን ሆርሞን እንሰጣለን አስፐር ኦርደር ማለት ነው። አሲስት ብለድ ትራንስፊውሽን ኢፍ ዜር ኢዝ ነሰሰሪ። ኦብዘርቭ ፎር ሪፖርት ብለድ ኢን ስቱል ካገኛችሁ፣ ኢሜሲስ፣ ኤኒ ብሪውሲንግ ብሊዲንግ ፍሮም ዘ ሙከስ ሜምብሬን፣ ሞኒተር ሄሞግሎቢን፣ ሄማቶክሪት፣ ክሎቲንግ ስተዲዎች፣ ፕላትሌት ሪፖርት ሪዛልትስ፣ ሜንቴን ስኪን ኢንቴግሪቲ፣ ሞኒተር ዊክሊ ዌይት፣ ሴረም ፕሮቲን ኤንድ አልቡሚን ሌቨል፣ ኮንሰልት ዳይቲሽያን ፎር ሎ ፕሮቲን ዳይት ፕላኒንግ ኤንድ ቲቺንግ ማለት ነው። እነዚህ በሙሉ እንደ ነርስ ለፔሸንቱ ማድረግ ያለብን ነገሮች ናቸው ማለት ነው። ሶ እንግዲህ ሬናል ፌለር በጣም ሰፊ ስለነበረ ነው እሱ አይተናል። ከዚህ በኋላ እንግዲህ ኔፍሮቲክ ሲንድሮም፣ ግሎሜሩሎኔፍራይተስ፣ ዩቲአይ እያልን ወደታች ሌሎቹን ደግሞ በቀጣይ ፓርቲ የምናይ ይሆናል። ቪዲዮ በጣም እንዳይረዝብን ለዛሬ ከዚህ እናቆማለን። እስካሁን ካየነው ጋር ያልገባችሁ፣ ያወዛገባችሁ፣ ግልጽ ያልሆነ ወይም የዘለሉት ኮንሰፕት ካለ በኮመንት በኩል ጨምሩበት። ጥያቄም ካላችሁ አንሱ፣ በዛ እንወያያለን። ከኔ ጋር ስለቆያችሁ እጅግ አድርጌ አመሰግናለሁ። ለቻናል አዲስ የሆናችሁ ሰብስክራይብ ማድረግ አትርሱ። ላይክ፣ ኮመንት አስተያየታችሁንም ጻፉልኝ። በቀጣይ ፓርቲ እስከምንገናኝ መልካም ጊዜ ይሁንላችሁ። ባይ ባይ።